ኮሌስትሮል አሁን ለምሳሌ ቅባት በጣም እንዲፈራ በየትኛውም ሕክምና ጋር ባሉ በዶክተሮቻችንም ይነገረናል። ኮሌስትሮል በጣም አደገኛ እንደሆነ፣ ፋት በጣም አደገኛ፣ በተለይ ሳቹሬትድ የሆነ ፋት አደገኛ እንደሆነ ነው የምንሰማው። ቅቤ መጥፎ እንደሆነ፣ ምክንያቱም በካሎሪ መጠኑም ሀይ ነው፣ እንደገና ደግሞ ለልብ ችግርም ይዳርገናል ተብሎ ስለሚታሰብ በጣም ይፈራል ቅባት። የስኳር በሽታም ሊያመጣ የሚችል ብዙ ፋት ስለምንበላ ነው። ሰዎችም የሚወፍሩት ክብደታቸው ጌን የሚያደርጉት ሳቹሬትድ የሆነ ፋት ስለምንበላ ነው የሚል ስዕል ነው ያለው። በሕክምናውም ቢሆን ስናድግም ህብረተሰቡ በሙሉ ሰው ፋት ከሆነ ከወፈረ ፋት በልቶ ነው፣ ቅባት በልቶ ነው። ቅባትም ከበላ እንደገና እንቁላልም ከበላ ኮሌስትሮል ያለባቸው ምግቦች ከተበሉ ሳቹሬትድ የሆኑ ፋቶች ከተበሉ ለሄርት አታክ የሚዳርግ እሱ ነው ተብሎ ስለሚታሰብ ይሄ ነገር በጣም እንደ ሰይጣን ነው የሚታሰበው እና እውነት እንደዛ ነው። ያ ያሰብነው ነገር ሁሉ የተሳለብን ስዕል ሁሉ ምናልባትም በተቃራኒው ቢሆንስ የሚለውን ነገር ነው ማስበው። ካሰብነው በተቃራኒው ቢሆንስ? ኮሌስትሮል በጣም ኢምፖርታንት የሆነ ከምንጠብቀው በላይ በጣም ኢምፖርታንት ነው ለሰውነታችን ማለት ነው። ሰውነታችንን ኮሌስትሮል በጣም እንደሚፈልግ ፈልጎም እንደሚያመርተው ስንቶቻችን ነው የምናውቀው? እኛ ብንበላም ኮሌስትሮል ሰውነታችን በጣም ስለሚፈልገው ለብዙ ስራዎች ስለሚፈልገው ምንም እንኳን ሳቹሬትድ የሆኑ ፋቶችን ኮሌስትሮል ሊያስይዙን ይችላሉ ብላችሁ ባትመገቧቸውም ባዲ ስለሚፈልገው ብቻ ያመርታል። ምናልባት አሁን ለምሳሌ ወደ 20-30% ያህል ከምትበሉት እንቁላል ብትበሉ፣ ቅቤ ብትበሉ ከዛ ኮሌስትሮል ቢገባ ሰውነት ውስጥ የቀረውን 70% እናንተ 30-20% እንኳን ብታስገቡ 80%ቱን ስለጎደለ 100% ስላልሞላለት ራሱ ባዲ ጉበታችን እና ኢንተስታይናል ላይ ነው የሚመረተው። ሁለቱ ኮምባይን አድርገው የቀረውን 80% ያመርታል። ለምን? ባዲ ራሱ ስለሚፈልገው ማለት ነው። ብሬናችን 60% ፋት ነው እንደሚታወቀው 60% ፋት ነው። ያ ፋት ራሱ ኮሌስትሮል ላይ ዲፔንድ ነው። ኮሌስትሮል ጋር አብሮ ኮምባይን ሆኖ የሚሰራ ብሬንን ሰፖርት የሚያደርግ ነው ማለት ነው። ሌላው ይሄ ፋት ሲገባ የምንበላውን ፋት ዳይጀስት ለማድረግ የሚጠቀመው የባይል ወደ ከጉበት ይመረታል። ከዛ ደግሞ ወደ ጋልብላደር ገብቶ የሚጠራቀመው ባይል የሚባለው ፈሳሽ የምንበላውን ፋት ብሬክዳውን የሚያደርግልን ማለት ነው። እሱ ከኮሌስትሮል የሚሰራ ነው። ያለዛ ይህንን ነገር ማግኘት አንችልም። ባይል ማለት የምንበላውን ፋት ብሬክዳውን የሚያደርግልን ማለት ነው እና ይሄን ያህል ኢምፖርታንት ነው። የወንዶች ሆርሞን ቴስታስትሮን፣ ኤስትሮጅን፣ ፕሮጀስትሮን እነዚህ ሆርሞኖች ሁሉ ኮሌስትሮልን ይፈልጋሉ። ኮሌስትሮል ዲፔንድ ናቸው። ይህን ሁሉ ነገር ለማሟላት ባዲ እኛ መስጠት ባንችል እንኳን ራሱ ያመርተዋል ማለት ነው። ግዴታ ነው የሚያመርተው። ለምንድን ነው? ኮሌስትሮል ብዙ ሰዎች እየተጠነቀቁ ላይክ እንደ እንቁላል የማይበሉ ሰዎች፣ ሳቹሬትድ የሆነ ፋት የማይመገቡ ሰዎች ሰውነታቸው ኮሌስትሮል ሰርቶ ይገኛል። ለምንድን ነው? ስለበሉ ሳይሆን እዚህ ጋር የምታዩት እነሱ ስለበሉ ኮሌስትሮል ያለባቸው ምግቦች ስለበሉ ሳይሆን ባዲ ለነዚህ እዚህ ጋር ለነገርኳቸው ነገሮች በሙሉ ስለሚፈልገው ያመርታል። ጉበት ሆን ብሎ ነው የሚያመርተው እና ግን ሲያመርተው ከምንድን ነው ያ ኮሌስትሮል የተመረተው? አንዳንድ ጊዜ ምንድን ነው የሚባለው ሳቹሬትድ ፋት ለኮሌስትሮል መጥፎ ነው ስለሚባል ሰዎች ሪከመንድ የሚደረጉት የሲድ ኦይሎችን ነው ማለት ነው። ከነዛ አላስፈላጊ ከሆኑ ሞለኪውሎች ኮሌስትሮል ስቲል ግዴታ ማምረት ስላለበት አላስፈላጊ ከሆኑ ማቴሪያሎች ጉበት ይህንን ኮሌስትሮል አሁንም ያመርታል ማለት ነው which is dangerous ለባዲ። ስለዚህ ከምንድን ነው የኛ ኮሌስትሮል የተሰራው የሚለውን ነገር ብናስተውል ጥሩ ነው ብዬ አስባለሁ። ከዛ ግን ምንድን ነው ኤችዲኤል ኮሌስትሮል፣ ባድ ኮሌስትሮል፣ ግድ ኮሌስትሮል ተብሎ የተከፋፈለበት ምክንያት ምንድን ነው? ለምንድን ነው መጥፎ ኮሌስትሮል የሚባለው?
ቴንክ ዩ ጋይስ ቴንክ ዩ እያየሁ ነው። እና ባድ ኮሌስትሮል ጥሩ ኮሌስትሮል እየተባለ የተከፋፈላል እና ለምንድን ነው እንደዚህ የተከፋፈሉት? ለምንድን ነው መጥፎ የተባለው? ጥሩስ ኮሌስትሮል የተባለው ምንድን ነው? ጥሩ ነገር ስለበላንና መልካም ነገር ከበላንበት ስለተሰራ ነው ጥሩ ኮሌስትሮል የተባለው? መጥፎስ የተባለው በምን ምክንያት ነው የሚለው እናያለን። እሺ ብለዳችን ውስጥ ደማችን ውስጥ ደም የተሰራው ከውሃ ነው። የምንበላውን ፋት ደግሞ ደም ውስጥ ሲገባ ኮምባይን አይቀላቀልም አይደለ? ሁልጊዜ ውሃና ቅባት ስታደርጉ ሁልጊዜ የተለያየ ተከፋፍሎ ነው የሚታያችሁ፣ መቀላቀል አይችልም። ስለዚህ ብለድ ውስጥ ሁልጊዜ የምንበላው ቅባት ፋት ነገር ይገባል። ያንን ፋት የሚያጓጉዝ ፕሮቲን አለ፣ ላይፖፕሮቲን የሚባለው ማለት ነው። ያ ላይፖፕሮቲን የምንበላውን ፋት ይዞ ያጓጉዛል ማለት ነው። ቪኤልዲኤል የሚባለው መጀመሪያ እንደ ካርጎ ላይክ ተሸክሞ ይዞ እንደሚሄድ ይህንን ፋት ተሸክሞ ፋቱን ለሚቀበሉ ሴሎች የሚያደርስ ማለት ነው። የገባውን ላይፖፕሮቲን ተሸክሞ ይዞ ይሄዳል። ቪኤልዲኤል የሚባለው በጣም ላርጅ የሆነ ፓሪክሎቹን ፈርስት ላይ የሚቀበለው መጀመሪያ የሚቀበለው ኮሌስትሮሉን ፋቱን የሚቀበል ማለት ነው። ከዛ በኋላ ይዞ ተሸክሞ በሴሎች ዙሪያ ይዞራል። ያንን ፋት የሚረከቡ ሴሎች ከዛ ከመጣው ካርጎ ከተሸከመው ይወስዳሉ ማለት ነው። ከዛ በኋላ ያ ቪኤልዲኤል ቬሪ ላርጅ ዴንስ የሆነው ሊፒድ ፕሮቲን ወዴት ይቀየራል? ኤልዲኤል ኮሌስትሮል ወደሱ ወደ ኤልዲኤል ኮሌስትሮል ሲደርስ ማለት በየቦታው ድራፕ እያደረገ እያስረከበ ሲሄድ መጠኑ እየቀነሰ ይመጣል ማለት ነው። ላርጅ የነበረው ወደ ሚድል ይሆናል። ስቲል ላርጅ ፍላፊ ነው። ለጤና አደገኛ የሆነ ሁኔታ ላይ አይደለም ያለው፣ ላርጅ ነው። ወደ ሴሎች ውስጥ ገብቶ ስቲክ የመሆን ወይ ደግሞ ሴሎችን ክላግ የማድረግ አቅሙ በጣም ዝቅተኛ ነው። ምክንያቱም ላርጅ ነው፣ ስቲል ሚዲየም ነው ሳይዙ እና ይሄ ካርጎ በየቦታው ድራፕ እያደረገ ለሴሎች እያቀበለ ያልፋል በደም ውስጥ ማለት ነው። ከዛ አሁን ለምሳሌ የመጀመሪያው ቪኤልዲኤል እያለ ገና መጀመሪያ ላይ ካርጎ በደም ውስጥ ገብቶ ለሴሎች እያከፋፈለ ሲሄድ ከ40 እስከ 80 ሳይዙ እንደዛ ይሆናል። ናኖ ሌትር ማለት ነው። ሳይዙ እንደዛ ይሆናል ማለት ነው። ልክ ለኤልዲኤል ኮሌስትሮል ሲያቀብል ሚዲየም ሲሆን ሳይዙ ከ19 እስከ 23 ሳይዝ ይሆናል ማለት ነው። ከ40 ይሄን ያህል ይቀንሳል። ሳይዙ እየቀነሰ ወደ ሚዲየም መጥቷል። ኤችዲኤል ጋር ሲደርስ አሁንም ሳይዙ ከስሞል ወደ ኤክስትራ ስሞል እየቀነሰ ይመጣል ማለት ነው። ኮሌስትሮል እየሰራ ያለው ትክክለኛውን ስራ ነው። ለሴሎች ይህንን ፋት ለሚቀበሉ በየቦታው እየሰጠ ነው የሚሄደው። ነገር ግን በደማችን ውስጥ ሌላ የኢነርጂ ምንጭ ካለ፣ የኢነርጂ ምንጭ ማለት ግሉኮስ በጣም በብዛት በደም ውስጥ እየተዘዋወረ ካለ ይህንን ኤችዲኤል ኮሌስትሮልን ዳሜጅ ያደርገውና በጣም ስሞል ፓሪክል ያደርገዋል ማለት ነው። በጣም ጥቃቅን ስሞል ሆኖ ወደ ቨስሎች ውስጥ ገብቶ ስቲክ እንዲያደርግ ያደርገዋል። ነገር ግን ይሄ በትክክለኛው ካርጎ እየተዘዋወረ ፋት ለሚቀበሉ ሴሎች እያቀበለ እየሄደ ነው። ካርጎ ስራውን እየሰራ ነው። ነገር ግን የስኳር መጠናችን ከፍ ያለ ከሆነ የስኳር ችግር ካለብን ኦር ደግሞ የኢንሱሊን ሬዚስተንስ ካለው ያ ግለሰብ ደም ውስጥ የገባውን ይሄንን ኮሌስትሮል ፓሪክሉን ዳሜጅ ያደርጋል፣ ኦክሲዳይዝድ ያደርገዋል፣ ዳሜጅ ያደርገዋል ማለት ነው። ዳሜጅ ሲሆን በጣም ትንንሽ ይሆናሉ። ቅድም እንዳያችሁት ፓሪክሉ ከላርጅ ወደ ሚዲየም ከዛ ወደ ስሞል ኢቭን ስሞል ደብል ስሞል በጣም ትንሽ ይሆናል። ስሞል ፓሪክል ያደርገዋል ማለት ነው። ብለድ ውስጥ በጣም ስኳር ስላለ ማለት ነው። ይሄ ወደ ቨስል ውስጥ የመግባት እድሉ ከፍተኛ ይሆናል። ከዛ ዋናው ፖይንት እዚህ ጋር ነው። ኤችዲኤል ኮሌስትሮል ለምንድን ነው ግድ ኮሌስትሮል ጥሩ ኮሌስትሮል የተባለው? እዚህ ጋር ያሉትን ዳሜጅ የሆኑትን ሴሎች ይዞ ለቃቅሞ ወደ ጉበት መልሶ መስጠት ከቻለ ያ ጤናማ ሰው ነው ማለት ነው። ሁል ጊዜ ኤችዲኤል ኮሌስትሮላችን ሎ ከሆነ መፍራት አለብን። እዛ ጋር ነው መፍራት ያለብን።
አሁን ኤችዲኤል ኮሌስትሮል ጉድ የተባለበት ምክንያት ምን መሰላችሁ? እዚህ ጋር ዳሜጅ የሆኑትን ሴሎች ተሸክሞ መውሰድ ከቻለ ወደ ጉበት ሪሳይክል እንዲደረጉ ሶ ዊር ጉድ። አሁን እዚህ ጋር የኤችዲኤል ኮሌስትሮል ችግር ምንድን ነው? ብለድ ውስጥ በጣም ብዙ ስኳር ስላለ ለዛ ነው ስኳራችሁ የስኳር ችግር ካለባችሁና ከስኳሩ ጋር ተያይዞ ከመጣ ኮሌስትሮል አደገኛ ነው የምላችሁ ሁልጊዜ ማለት ነው። መስራት ያለባችሁ የስኳር መጠናችሁን ዝቅ ማድረግ፣ ብለድ ሹገር ለብላችንን ማስተካከል። ከዛ እዚህ ጋር ያለው ካርጎ ሲያልፍ ለሴሎች በትክክል እየሰጠ ላርጅ የሆነው የቪኤልዲኤል ሲጀመር የነበረው ላርጅ ምንም አይነት በስሎቹን ዳሜጅ ሳያደርግ በኤችዲኤል ኮሌስትሮል ካርጎ ተመልሶ ወደ ጉበት ይሄዳል ማለት ነው። ስለዚህ ኤችዲኤል ኮሌስትሮል ሃይ እንዲሆን ይዞ የሚመለሰው በጣም ብዙ ዳሜጅ የሆኑትን መልሶ ወደ ጉበት ማድረስ እንዲችል ማድረግ ነው። ካልገባችሁ ትጠይቁኛላችሁ። እዚህ ጋር ኤክስፕሌን የማደርገው ትንሽ ስትሬንጅ ሊሆንባችሁ ይችላል። በጣም ኢምፖርታንት ነገር ነው የምነግራችሁ። ማለት ደጋግማችሁ ብትጠይቁኝና ኤክስፕሌን ባደርግ ደስ ይለኛል። ለምን? መሰረታዊ የሆነ ነገር ስለሆነ። ምክንያቱም ሰዎች ዳይታችሁን ስትቀይሩ ሁል ጊዜ ወደ ኪቶጀኒክ ዳይት ስንመጣ የብዙዎች ጥያቄ ነው፣ እንዴት አድርጌ ነው ፋት የምበላው? ኮሌስትሮል አለብህ እየተባልኩ እንዴት ነው ፋት ብላ የምትይኝ? እንቁላሉን እንትኑን ላውጣው፣ ምንድን ነው የሎን ፓርት ላውጣው ይሉኛል። ወይ ደግሞ እንቁላሉን በኦሊቭ ኦይል ልጥበሰው ብለው በጣም ጥያቄ ይሆንባቸዋል። ነገር ግን ባዲ ኮሌስትሮል ይፈልጋል 80%። ነገር ግን ሁል ጊዜ አሁን እንደዚህ ነው ሰውነታችን ፋት አለ፣ ከዛ ደግሞ ካርብ አለ። ሁለቱን አሁን ለምሳሌ ገንፎ በቅቤ ሰውነታችን ውስጥ ሲገባ ሁለት ፊውል ነው የሚሆነው እና ሁል ጊዜ ካርቦሃይድሬቱን ከደም ውስጥ ማውጣት ይፈልጋል ባዲ። ለብሬን በጣም አደገኛ ስለሆነ ሁለቱ አንድ ላይ ሲገቡ ፋቱን ያስቀምጠውና ካርቡን ቶሎ ከደም ውስጥ ለማስወገድ ይፈልጋል። ቶሎ የሚያስወግደው ፕሪፈር ስላደረገው ስለመረጠው ሳይሆን ለአይምሮ በጣም ለብሬን አደገኛ ስለሆነ ቶሎ ብሎ ካርቦሃይድሬቱን ነው ከደም ውስጥ የሚያወጣው። ስለዚህ ፋቱ ስቶር ተደርጓል። እንደገና ደግሞ ካርቡ ሰውነት የሚፈልገውን ከተጠቀመ በኋላ ኢንሱሊን ከፍ ስላለ ያንን የተረፈውን ካርብ ደግሞ ወደ ፋት ቀይሮ እንደገና ስቶር ያደርጋል ማለት ነው። አሁን ሁለት ነገሮች ስቶር ተደርጓል ወደ ፋት ተቀይረው። ነገር ግን ፋቱን ብቻውን ብናስገባ ኖሮ ለብቻው ከካርብ ለይተን ብናስገባ ምንድነው የሚሆነው? እዚህ ጋር ያለው የኮሌስትሮል ችግር አይፈጠርም ማለት ነው። ሴሎች የመጣው ፊውል ፋት ብቻ ስለሆነ ይቀበላሉ። የተረፈው በኤችዲኤል ኮሌስትሮል አማካኝነት በዚህ ካርጎ ተመልሶ ወደ ጉበት ይሄዳል ማለት ነው። ሩቲኑ ሰላም ይሆናል። ሁለት ሰዎች ምሳሌ ልስጣችሁ። የሁለት ሰው ምሳሌ ልስጣችሁ። አሁን አንድ ግለሰብ የኤችዲኤል ኮሌስትሮሉ 34 የሆነ ኤልዲኤል ኮሌስትሮሉ 164 የሆነ ግሉኮሱ 115 የሆነ ኢንሱሊን ደግሞ 25 የሆነ ኤዋንሲው 5.9 የሆነ ሰው ከዛ ደግሞ የጉበት ኢንዛይሙ ኤልቲ 45 የሆነ ሰው ከዛ በአንድ በኩል ደግሞ ዘሴም የብለድ ሪዛልት ነው የምነግራችሁ። ነገር ግን ኤችዲኤል ኮሌስትሮሉ እና ኤዋንሲው እንዴት ትልቅ ዲፍረንስ እንደሚያመጣ ከዛ የዛኛው ቅድም የነገርኳችሁ ኤችዲኤሉ 34 ነበር። እዚህ ጋር አሁን ሌላውን ኮምፔር የማደርገው ሰው ደግሞ ኤችዲኤል ኮሌስትሮሉ 150 ነው። ዩሲ ኤችዲኤል ኮሌስትሮል ሃይ ነው የዚህኛው የአዲሱ፣ የዚህኛው ደግሞ 34 ነው። ሎ ነው በጣም። የሴት ከ40 በላይ ነው መሆን ያለበት። የወንድ ከ40 በላይ ነው፣ የሴት ደግሞ ከ50 በላይ ቢሆን ይመረጣል አይደለ? እንደዛ ነው ሳይንሱ። ከዛ በታች ከሆነ ኤችዲኤል ኮሌስትሮል አደገኛ ነው። ያው ሁላችሁም ውጤታችሁን ስለምታውቁት። ስለዚህ ኤልዲኤል ኮሌስትሮሉ የአንደኛው አደገኛ ነው ያልኳችሁ 34 ነው፣ ከ40 በታች ነው ያለው። የዚህኛው ደግሞ ኤችዲኤል ኮሌስትሮል 150 ነው። ዩሲ የሚፈለገው ከ50 ለሴት ከ50 በላይ ለወንድ ደግሞ ከ40 በላይ ነው።
ኤልዲኤል ኮሌስትሮሉ የሁለቱም እኩል ነው። ኤልዲኤል 164 የሁለቱም እኩል ነው። ኤልዲኤል ኮሌስትሮል አደገኛ የሚባለው ማለት ነው። የሁለቱም እኩል ነው። ግን ኤችዲኤል ኮሌስትሮል ይሄ ዳሜጅ የሆነውን ሴል ወደ ጉበት ይዞ የሚመለሰው ሀይ ስለሆነ የዚህኛው የስኳር ችግሩ ደግሞ 4.9 ነው። ኤዋንሲው በጣም ዝቅተኛ ነው። የዚህኛው ኤዋንሲ ደግሞ 5.9 ነው። በእነዚህ ሁለት ልዩነት ኤችዲኤላቸው እኩል ሆኖ ይሄኛው ሰው ለጤናው ያሰጋዋል ማለት ነው። ለልቡ ይሄኛው ሰውዬ መፍራት አለበት። ለምን? በደም ውስጥ ኃይለኛ የሆነ የስኳር መጠን ስላለ ብቻ። ስለዚህ ስኳራችሁን ኮንትሮል አድርጋችሁ ኤችዲኤል ኮሌስትሮላችሁ ሀይ ቢሆን በጣም ጤናማ እንደሆናችሁ እንድታውቁ ነው ዛሬ ይሄንን ትምህርት ይዤላችሁ የመጣሁት። እና ጥያቄ ካላችሁ እናንተን እያስገባው በመሀል በደንብ ለማብራራት ይመቸኛል ከጥያቄያችሁ እየተነሳ። ኦኬ፣ ኮሌስትሮልን በተመለከተ በመሀል ሌላ ጥያቄ ባይመጣ ስለ ኮሌስትሮል ብናወራ ጥሩ ነው። እሺ፣ ሌሎች ጥያቄዎችን በኋላ እቀበላለሁ። አትሊስት እስከ 9 ድረስ ስለ ኮሌስትሮል እናውራ። ከ9 በኋላ ሌሎች ጥያቄዎች ትጠይቁኛላችሁ። ኮሌስትሮልን በተመለከተ ሰዎች አንደርስታንድ እንዲያደርጉት በደንብ ብናወራ ደስ ይለኛል። ዳይት ስንቀይር ፋት እንዴት ነው አይታችኋል አይደለም? በጣም የሚያስገርመው ነገር በተለምዶ ስናይ ላይክ ታይፕ 2 ዲያቤቲክስን ለማምጣት በጣም ሀይ ካሎሪ የሆኑ ምግቦችን የምንበላ ከሆነ ቅቤ በጣም ሀይ ካሎሪ አይደለ? ለዛ አይደለም የምንከለከለው። ቅቤ ማንበላበት ሪዝን ለምንድን ነው? የካሎሪ መጠኑ በጣም ሀይ ስለሆነ ነው አይደለ? ሰዎችን የሚያወፍር ስለሆነ ተብሎ ስለሚታሰብ። ነገር ግን አይተናል። ብዙዎቻችሁ ከኔ ጋር የምትሰሩ ሰዎች ክብደታችሁ ተቸግራችሁ መታችሁ የቀነሳችሁት በቅቤ ነው እና ይህ የሚሳለው ስዕል ልክ እንዳይደለ እንዲገባችሁ ነው። የተባለው ነገር በአንድ ሰው ስህተት የመጣ ትምህርት ስለሆነ ብዙ ሰዎችንም ስላጠፋ ማለት ነው። ሕክምናው ላይ እኔ አንድ ነገር በድፍረት እናገራለሁ። ሕክምናው ላይ ብዙ ስህተቶች ይሰራሉ። በየአመቱ ከሕክምና ስህተት የተነሳ በጣም ብዙ ሰው ይሞታል እና ምንም ስህተት እንደማይሰራ እነሱ ያሉት ነገር 100% ልክ እንደሆነ የተቀበልን ብዙዎቻችን ብዙ ስለሆንን ያንን ሀሳብ ወደ ራሳችን አምጥተን ነገሮችን በራሳችን ሰውነት ላይ ፕራክቲስ ማድረግ መቻል አለብን። እከሌ እንዲህ ስላለ በቃ በእኛ ህይወት ኃላፊነት እንዳለበት አድርገን ራሳችንን የሰው እጅ ላይ ያስቀመጠን ብዙ ነን። ነገር ግን የብዙ ሰው ህይወት ደግሞ በሰው እጅ አልፏል፣ በማወቅም ባለማወቅ። ስለዚህ ጋር ኮሌስትሮልን በመድኃኒት ብላክ ስናደርግ ግን የብዙ ሰው ህይወት እያለፈ ነው። ብዙ ሰው በኮሌስትሮል መድኃኒት ምክንያት ህይወቱ አልፏል። ምክንያቱም ሰውነታችን ኮሌስትሮል ስለሚፈልግ ያንን በመድኃኒት ብላክ ስናደርግ ራስን እስከ ማጣት ድረስ ይደረሳል እና ይሄ ነገር በደንብ እውቀት እንዲኖራችሁ ፈልጋለሁ። ልክ የስኳርን ችግር በምግብ ሪቨርስ ማድረግን እየቻለን እንደሆነ አይታችኋል። በጣም ብዙ ሰው በስኳር በሽታ አልሞተም። የስኳር መድኃኒት እየወሰደ ብዙ ሰው አልሞተም። ብዙ ሰው ሞቷል። የምናውቃቸው ብዙ ሰው ስኳር ነበረበት እኮ ይሄ ሰው ይባላል። ዛሴ ስም ተሰጥቶታል ኦልሬዲ። እና ግን እንደምታዩት ሪቨርስ የሚደረግ ነው። ሰው ብዙ ሰው ነፃ እየወጣ ነው። ዶክተሮቻቸውን ሰርፕራይዝ እያደረጉ ነው። አያውቁም ነበር እስከዛሬ በምግብ ሪቨርስ እንደሚደረግ አያውቅም። ለምን ይከለክላሉ? ቅቤ ለምን ይከለክላሉ? ፕሮቲን አሁን እየተበላ ያለው ምግብ ለምን ተከለከለ? በእነሱ አያውቁትም ነበር። መድኃኒት ለመሸጥ ነው። ምንድን ነው ሀሳባቸው ምንድን ነው? ለምንድን ነው ይህንን መድኃኒት ወስደው ብላችሁ መጠየቅ አለባችሁ። ሲታዘዝ ዋይ ይህንን ሜዲሲን መወስድበት ሪዝኑ ምንድን ነው? ኢዘሬኒ ሌላ ተለዋጭ ነገር አለ? እሱን ከመውሰዴ በፊት ሳይድ ኢፌክት ስላለው ሳይድ ኢፌክት ውስጥ ምንድን ነው መወስደው መድኃኒት ምንድን ነው መጨረሻው ብለን መጠየቅ አለብን። ሪስፖንስብል ነን ለራሳችን ህይወት። ማንም ለማንም አያዝንም። ሪስፖንስብል ነን እና የምንወስዳቸው ነገሮች ታመን እንሄዳለን። ዊ ኒድ ሄልፕ። እውነት ነው። ግን የምንወስድበትን ምክንያት መጠየቅ ተለዋጭ ነገር አለው። እኔስ ልሰራው የምችለው ነገር ምንድን ነው? መጀመሪያ ከእናንተ የሚጠበቀውን ነገር ሁሉ አድርጋችሁ የመጨረሻ ቻንስ ነው መሆን ያለበት መድኃኒት ብዬ አምናለሁ። ኤችዲኤል ደግሞ ምንድን ነው? አሁን በደንብ ብሪፍ ብታደርግልኝ። ቴንክ ዩ ቬሪ ማች። ኦኬ
ኤችዲኤል ኮሌስትሮል ግድ ኮሌስትሮል የሚባለው ማለት ነው። ግድ ኮሌስትሮል ብዙ ጊዜ ሎው ነው ከተባለ እሱ አደገኛ ነው። ኤልዲኤል ኮሌስትሮል ባድ ኮሌስትሮል እየተባለ የሚጠራው ደግሞ ከስኳር ጋር ተያይዞ ከመጣ እሱ አደገኛ ሊሆን ይችላል። አደገኛ ነው ስልሽ ስኳር ብለድ ውስጥ ቅድም እንደነገርኩት ስቴፑን ጠብቆ ያንን ኮሌስትሮል የተሸከመው ካርጎ ይመጣል እና ያ ፊውል ነው ማለት ነው። የኢነርጂ ምንጭ ነው። ፊውል ለሴሎች እያዳረሰ አሁን ለምሳሌ አንድ መኪና የሆነ እቃ ጭኖ በየመንገዱ እያራገፈ እየጣለ ለሚቀበሉት ቆመው የሚጠብቁ አሉ። ሲጠብቁ እየሰጠ ሲያልፍና ተቀባይ ሲኖረውና ጥሎ ሲያልፍ ግን እዛ የተጣለበት ቦታ ያንን ነገር ዳሜጅ የሚያደርግ ነገር ቢኖር ማለት ነው። ያ ካርጎ ይዞት የመጣው ቪኤልዲኤል የሚባለው የጫነውን እየሰጠ ሲሄድ የሚቀበለው ካለ እዛ ጋር ሴሎች ይጠቀሙታል። የሚጠቀመው ከሌለ ግን ደም ውስጥ ሌላ የኢነርጂ ምንጭ አለ፣ ግልኮስ አለ ማለት ነው። ያ ግልኮስ የተጣለውን ፋት ወይ ደግሞ ኮሌስትሮል ዳሜጅ ያደርገውና ስሞል ያደርገዋል። በጣም ትንንሽ ፓሪክል ሲያደርገው ወደ ሴሎች ውስጥ ይገባል ማለት ነው። ያ እንዳይሆን ይሄ ኤችዲኤል ኮሌስትሮል ጥሩ ኮሌስትሮል የሚባለው እነዛ ዳሜጅ የሆኑትን ሰብስቦ በብዛት ተሸክሞ ወስዶ ወደ ጉበት ማድረስ ከቻለ ማለት ነው። የሚሸከሙ ይዞ የሚመለሰው ብዙ ከሆነ ጥሩ ነው፣ ግን በጣም ትንሽ ከሆነ ውስጥ ዳሜጅ የሆነ ይቀራል ማለት ነው። ይዞ የተመለሰው በጣም ትንሽ ነው እና ብለድ ውስጥ ወደ ቨስል እየገባ ያለው ብዙ ዳሜጅ ይኖራል ማለት ነው። ስሞል ፓሪክል የሆኑና በጣም በትንንሹ ሆኖ ዳሜጅ ሆነው ወደ ቨስል የመግባት እድላቸው ከፍተኛ ይሆናል። ነገር ግን ለቃቅሞ ይዞ ሲመለስ በጣም ብዙ ዳሜጅ የሆኑ ይዞ ከተመለሰ which is good ኤችዲኤል የሚባለው ካርጎ ጥሩ እየሰራ ነው፣ ብዙ ነገሮችን ይዞ እየተመለሰ ነው ማለት ነው። ለምንድን ነው ብዙ ሰው ኮሌስትሮል መድኃኒት እየወሰደ ሀርት አታክ የሚይዘው? መድኃኒታቸውን እየወሰዱ ለምንድን ነው ሀርት አታክ የሚይዛቸው? ኮሌስትሮሉ ሎ ነው። የልብ በሽታው ከየት ይመጣል? አሁን በአሜሪካ ይሁን በዓለም ላይ የሰዎችን ህይወት እየቀጠፈ ያለው የሀርት አታክ ነው አይደለ? ነምበር 1 ሀርት አታክ ግን መድኃኒት አለ፣ ኮሌስትሮል መድኃኒት ሎወር የሚያደርግ የስታቲን መድኃኒት የማይወስዳል እንዴ? ለምንድን ነው ሀርት አታክ የሚያጋጥማቸው? መድኃኒት ከተገኘለት ያ ነገር ተቀርፎ በልብ በሽታ የሚሞት ሰው 0 መግባት ነበረበት፣ ግን አሁንም አንደኛ ላይ ነው ያለው። እሱን ለእናንተ ተዋለሁ። እኔ ውሰዱም አትውሰዱ ማለት አልችልም።